ኢትዮጵያን ወደ ተሳሪተ ሀገር እናሻግራት ሁላችንም በመደመር። ለተለያዩ በሽታዎች ሰዎች እዚህ ማጥቶ ታጥቦ በጣም ብዙ ሕክምና ሄደን መዳን ያልቻለውን በሽታ አርቶ ፊልዋ ሄደን ታጥብን ዲነናል ተሽሎናል ብሎ ብዙ ሰዎች እዚህ ምስክርነት ይሰጣሉ። አድሮ ታጥቦ በእግሩ ተንቀሳቅሶ መሄድ የሚችል ነው። ከኢትዮጵያ ውስጥ ከብዙ አቅጣጫ በሆስፒታል ታክመው መድኃኒት ያላገኙ ሰዎች እዚህ መጥተው ተፈውሰው ነው የሚሄዱት። እኔም ብርድ በሽታ ስላለብኝ መታጠብ ከጀመርኩኝ በጣም ጤና እዚህ ደግሞ ያልበሰለ ምግብ ይዞ መጥቶ በተለይ የምንተካተክ በጣም መፈለ ቦታ አለ። እዚህ በቆሎ እሸት፣ ድንች እዙ ቀቅሎ እዙ ይበላሉ። እየታጠቡ እዙ የበሰለ ምግብ ይዞ መምጣት ሳይጠብቅባቸው እዙ በሙቅ ውሃው እየበሰሉ የሚበሉበት ሁኔታ አለ ማለት ነው። ስለዚህ ከውሃው ደግሞ እየወሰዱ ቡና፣ ሌሎች ቅመማ ይዞ መጥቶ ከዚሁ እየቀዱ ሻይ ይጠጡበታል፣ ቡና ይጠጣሉ። ስለዚህ እዚሁ ያብስላሉ፣ እዚሁ ያፈላሉ፣ እዚሁ ይጠጣሉ፣ እዚሁ እየበሉ ታጥቦ አድሮም እዚህ ጭምር የሚጠቀሙት ሁኔታ አለ። አርቶ ፊል ውሃ ለመታጠብ ብቻ አይደለም ወይም ደግሞ ለመስኖም ጭምር ማለት ነው። ከዚህ ወደ 2 ኪሎ ሜትር ምናምን ከወርታች አለ። ውሃው ታች ከሄደ በኋላ ወደ ጉርጓድ ላይ ተጠራቅሞ እንዲቀዘቅዝ ተደርጎ በስፋት መስኖ እየሰራበት ነው። ከዚህ በፊት በአመት አንዴ ነው የሚመረተው። ያለው ማሳ ወደ 190 ሄክታር አካባቢ ነው እዚህ ያለው ማሳ። የባለ ሀብቱ ማሳ በአመት አንድ ጊዜ ነበር በስንዴ ወይ በበቆሎ እየተፈራረቀ የብዕርና የአገዳ ሰብሎች እየተፈራረቁ በአመት አንዴ ነበር ምርት የሚሰጠው። አሁን ከዛ ውጪ በተጨማሪነት ነው በአዲስ ኢኒሼቲቭ እዚህ ጋር የተለያዩ አትክልቶችን ሽንኩርት፣ ቲማቲም፣ ጥቅል ጎመንና አበሻ ጎመን ቃሪያን ጨምሮ እዚህ ቁሊቶ ገባንም ከዛም አልፎ ህብረተሰቡን የኑሮ ውድነቱን እያረጋጋ በቂ ምርት ወደ ከተማ እየገባ ያለበት ሁኔታ ነው ያለው። ስለዚህ አሁን ያለው ተጨማሪ ምርት በአመት ሁለቴ ከአንድ ጊዜ በላይ እንዲያመርቱ እድል ፈጥሯል። 6 ሄክታር ነው አሁን ያመረተን እና እንደዚያም ጎመንም በዚህ ተነስቶ ነበር እንጂ አለ። ጎመንም 7 ሄክታር ነው። ቲማቲምም እንደዚህ ኢትዮጵያን ወደ ተሳሪተ ሀገር እናሻግራት ሁላችንም በመደመር።